አበባዮሽ ሎምሎም አበባዮሽ ሎምሎም ባልንጀሮች ሎምሎም ጎቦቦ ተራ እንጨት ሰብሬ ሎምሎም ቤት እስክሰራ እንኳን ቤቱና የለኝም አጥር። ሰላም እንዴት ናችሁ? በያላችሁ በጡል ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤስቲስ ጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭን ቦታቶና እጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን እጅ ትስጠኝ ብሏል። አሁንም የሞኝ ዘፈኑ አበባዮሽ 4 ወር ሙሉ 5 ወር ሙሉ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ሰው እጅ ስጡኝ ሲል ይከርማል። ዛሬ ደግሞ ከመሸ ወጥተው እዚህ የፈረደበት ትሩዝ ገጻቸው ላይ ኢራኖች እጅ ሰጥተናል፣ ጀልባችን ሰምጧል፣ መርከባችን ሰምጧል፣ ተመተናል፣ ሚሳኤልም የለንም፣ ድሮንም የለንም፣ ወድመናል፣ አልቆናል፣ ከተማውንም ለቀን እንወጣለን ብላችሁ ነጭ ባንዲራ አውለብልቡ እያለ ወደዛ አልለቃችሁም ሲጣረጋችኋል። አይ የታከ እውነት አሁን እኛ እንደ ስንናገር ራሱ እኮ እንደው እናንተ ራሱ እግዚአብሔር ይስጣችሁ። እውነት አለማ ሰልቸታችሁ። አንድ አይነት የዓለማችን ልዕለ ኃያል የተባለች አገር በእንደዚህ አይነት ነፈሰው እየተመራች ጅል በቃ የጅል አንፎ ስራ እኮ ነው የሚሰራ ያለው። የጅል አንፎ በዚህ ጭንቅላታቸው ዓለምን ያወድማል። ዓለምን ወደ መቆመቅ እያንዳንዳችን ረሃብ ላይ እንወድቃለን። እያንዳንዳችን ጉስቁልና ላይ፣ ዓለም ትርምስ ላይ፣ እልቂት ላይ። አሁን አንዳንድ ይህን መስማት ራሱ የሚደብራል። የኛ ሰው መስማት ራሱ ወሬ ምንድን አንድ አይነት ወሬ ይላል። ግን ወደ መቀመቁ እየገባ ነው። እግዚአብሔር መሀል ላይ ገብተው ዓለምን ካልታደገና እነዚህ ወፈፌ ሰዎችን መስመር ካላስያዘው በስተቀር በእነዚህ ቆረቆንዶች ምክንያት ዓለም ግልብጥብጡ ይወጣል። ሚሊዮኖች የሚሞቱበት ጉዳይ ቀልድ ይመስለዋል ለሰው ቀልድ ይመስላችኋል። ለዛም ሁለት ልብ በፍርሃት ነው የሚንቀሳቀሱት ያሉት። እንደው ከልብ ጋር ነው ከአቅም ጋር ነው ከችሎታ ጋር እንኳን ቢሆን ምንም ማለት አይደለም። አሁን ትናንትና ወደ አሜሪካና እስራኤል እግረኛ ጦር ኢራን ይዘን እንገባለን እያሉ ነበር። ዛሬ ደግሞ የአሜሪካ ኦፊሻሎች ምንድን ነው ያሉት? የተባበሩት አረብ ኤሚሬት የኢራንን ደሴት ሂዳ ተያዘው። ልክ እኛ ልጆች ነን ውሻ ቤት ውስጥ ካለን ጃዝቡቺ ጃዝ ነው። አሁን አሜሪካ ነችም የተባበሩት አረብ ኤሚሬትን ጃዝቡቺ እያሏት ነው። ጃዝቡቺ ያዟት። እነሱ እኮ ለራሳቸው ፈርተው ሊሞቱ ነው። እኔ ልንገራችሁ፣ እኔ እንደ ዝም ብላ አደባባይ መስቀል አደባባይ ያቺ ነገር እንዳትረሷት። በነገራቸው ላይ እኔ ሩብ ሚሊዮን ብር ተቆጥቼ መስቀል አደባባይ ላይ ጎረፋለሁ። የአሜሪካ ወታደር የኢራንን መሬት አይነካም። በቃ ግደለኝ ከፈለግ አይነካም ነው የምልህ። እንደው በእብደት ተነሳስተው በወፋፌነት ከገቡ አይወጡም። የኢራንን ዩራኒየም እውነቱ ነው መላኪ በዚች አይችን ሃይላንድ ክብደት ያለውን አይወስዱም። እርግጠኛ ሆኜ እነግርሃለሁ። ግን ምንድነው እልቂት ያመጣሉ። አንድ እርግጠኛ ሆኜ የምነግርህ በአሁኑ ጦርነት እንግሊዞች ይገባሉ። ብታምንም ባታምንም እንዲህ ያለ የመሰለ የጦር ድግስ ተገኝቶ እንግሊዝ እኮ ፀሐይ አይጠልቅባትም የምትባል ሀገር የነበረች እኮ ነው። ከወረራና ዓለምን በቀኝ ግዛት ከመግዛቷ የተነሳ ዓለም በባርነት ከመማቀቆ የተነሳ እንግዲህ ፀሐይ አይጠልቅባትም የተባለች ሀገር ነች። እንደውም ይህን ጦርነት እንዴት እንደታገሰች የጦርነት ድግስ ካለ አይቀሩም እና አሁን በአሁኑ ጦርነት የተወሰኑ አውሮፓውያን አጎብድዶ ለአሜሪካ ይገባሉ። ይህን ምን አልበለኝ። በዚህ ምክንያት ከፍተኛ ውድመት ኢራን ላይ ሊመጣ ይችላል። ኢራኖቹን ሆርሙዝን ይዘጋሉ። የዓለም መተላለፊያ ኢንተርኔት ክብሉን አፈንድተው ይጥላሉ። ብታምኑ ባታምኑ በቃ የሚሆነውን ነው የምንነግረው ያለው። የማይሆን ነገርን አልነግራቸው። ኢራኖቹ ደግሞ በራሽያኖቹ የራሳቸው አቅም እንዳለው ነው። 75% የራሽያ የኢራን አቅም በሉት 25 ወይ ደግሞ 30% የራሽያና የቻይኖቹ መሳሪያ ተጠቅመው ይሄ የጂፒኤሱ ምናምኑ እሱ ያው ሞቶ በሞቶ የነሱ ነው። ይሄ ምንድነው መተሉት ቴክኖሎጂ ጋር ሳተላይት ጋር የተገናኘው ቴክኖሎጂ በሙሉ በቻይናና በራሽያ ነው። ሚሳኤሎቻቸውንና ተተኳሾቻቸውን ከሞላ ጎደል 75% የራሳቸውን ሌሎቹ ከራሽያና ከቻይና ጨምረው ዓለምን ግልብጥብጥ ያወጣሉ። እመነኝ ይሄን እና
እጅ ስጡ፣ ነጭ ባንዲራ አውለብልቡ፣ እጅ ስጡኝ እና መርከቦቻችን ሰምጠናል ብላችሁ መርከቦቻችን ሰምጠዋል፣ ሚሳኤሎቻችን ፈንድተዋል፣ ጀቶቻችን ከስመዋል፣ ወታደሮቻችን አልቀዋል፣ ከተማይቱንም ቴሄራንም ለቀን እንወጣለን። እውነት አሁን እኮ ነው ኮሙሽ እኮ ነው ይሄን ያለ ወፈፌ ሰውዬ ወፈፌ እኮ ነው እውነት ራሱ ወሬው ራሱ ያቆሽልሻል። ግን ያው ሲኤንኤንም ቢቢሲም አልጀዚራ መላው ዓለም አቀፍ ሚዲያዎችም እኛ ጋር ራሱ ዶብራቸው ወደ ሲኤንኤን ብትሄዱ ይሄን ነው የምትሰሙት። እውነት እኔ ሻለቻለሁ። ቢቢሲ እኮ አንድን የትራምፕ ፖስት ቀን ሙሉ ያወራል። ቀን ሙሉ ማለት ነው። ሲኤንኤን ቀን ሙሉ ነው የሚያወራ። ብሬኪንግ ያው ሁላችንም አብረን የምናውቀው ነገር ስለሆነ እንደገና እሱ የተናገረውን ተንታኝ ደግሞ ይመጣል። ሲተነትን ይሆናል ቀን ሙሉ። እንደዚህ አለ፣ እጅ ስጡ አለ፣ ነጭ ባንዲራ አውለብልቡ አለ፣ እንዴት አለ፣ መቼ አለ፣ ለምን አለ ይተነተን። እኔ ሻለቻለሁ። እውነት ተማራችሁ ወደ ቢቢሲ እንዳትሄዱ፣ ወደ ሲኤንኤን ለማጣቀስ ሂዱ። የኔ ወሬ እንዴት ነው እውነት ይሄ ሰውዬ ዝም ብለው ልቦለድ እየፈጠረ ነው ለሚለው አጣቅሱ፣ ማጣቀስ አጣቅሱ። ግን እውነቱ ነው ወላችን በጣም የሚያስደንቅ በጣም የሚያቅለሸልሽ አንድ ጊዜ ወደ ጦርነቱ ገብተው ጦርነቱ ብንዘግብ ነው የሚሻለው። የእሱ ወሬ እንዴት እንደሚያቅለሸልሽ እና እጅ ስጡማ የተባለ እኮ የዛሬ 50 ዓመት እኮ ነው ኢራኖች እጅ ስጡ የተባሉት እኮ። ማዕቀብ ሀ ብሎ ኢራን ላይ ሲጣል እኮ ወይ ማዕቀብ እንጥላለን ወይ እጅ ስጡ ነው። ለእጅ መስጠት እኮ ኢራን 50 ዓመት እኮ ማዕቀብ ውስጥ መማቀቅ አይጠበቅባትም ነበር። ቆርቆንደች ስለሆነ መረዳት ስለማይችል ዶኖሰች ስለሆነ እንጂ እንዴት እጅ ይሰጣል? ያ ሁሉ ሳይንቲስት ያ ሁሉ የኢራን ሳይንቲስት አልቆ ያ ሁሉ የኢራን የጦር ጀነራሎች ጀግኖች የማይገኙ እኮ የማይገኙ በዓለም የማይገኙ ጀነራሎች ዋጋ ከፍለው ሞተው እንደገና ዛሬ ደግሞ እጅ ስጡ። ይሄ ምንድነው? የእነሱ ፍርሃትና ድንጋጤ ለከት ማጣት ነው። እመንኝ በዚህ ጦርነት እንግሊዞች ይገባሉ። እንግሊዞች ሳዑዲ ልንጠብቅ ነው፣ እውነት ካታርን ልንጠብቅ ነው ያውቃሉ። እነሱ ህዝባቸው ይጮሃል። በእርግጥ ህዝባቸው ጥቅሙን ካስጠበቅ ጩኸቱንም ቢሆን ይተዋል። ይሄ የትኛውንም ዓለም እንዳትተማመን። እነዚህ ምዕራባውያን መንግስቶች የሚያደርጉት እያንዳንዱን ድርጊት ህዝቦቹ ይደግፋሉ። ለምን? እነሱ እንደዛ ተሯሩጦ ለግል ጥቅማቸው አይደለም። እንደምታውቁት የአውሮፓ እና የአሜሪካ መሪዎች ለግል ጥቅም አይደለም፣ ከሞላ ጎደል ለሀገራቸው ነው። ሀገር ደግሞ ህዝብ ነው የሚጠቀመው። ትራምፕ ተፍ ብሎ ከቬንዙዌላ የሚያመጣው ነዳጅ እሱ ቁጭ ብሎ አይጠጣውም። ነዳጁን ቤንዚሉን ኬሮሲን አይጠጣውም እኮ ለህዝብ ነው። ስለዚህ ህዝባቸው ወፈፌም ሆነ እብድም ሆነ ከሞላ ጎደል ያውቃሉ፣ ሴራውን አሻጥሩን ያውቃሉ። ኢራን የተጎዳቸውን ሩብሩብ ታክል የኢራን ህዝብ በውስጥ ጥቅሙ የሚጎዳ ቢሆን ኑሮ አሜሪካ በአንድ ቀን ተጎልብጣ ታደር ነበር። ነገር ግን ሌላው ዓለም ነው የሚጎዳ እንጂ እነሱ ስለማይጎዱ ከመሪዎቻቸው ጀርባ የህዝብ ድጋፍ አለ። ይህን ምንም ሞኝ መሆን አያስፈልግም። የአውሮፓውያንም ቢሆን የምታረጉት ውጊያን አድርጉት፣ ነገር ግን ጦስ ይዛቸው አትምጡብን ነው የምታረጉት ነገር። የምትወጡት ብቃት የሌላችሁ ከሆነ ተዉት። ብቃት ካላችሁ ደግሞ በፋራም ባራዳም በሐላሉም በሐራሙም ሄዳችሁ አምጡልን ነው። ታዲያ ነጥቡ ይሄ ነው። እውነታ ይሄ ነው እና አሁን ኢራንን እጅ ስጡን፣ መሸነፋችሁን፣ ጀልባችን ሰምጧል፣ ሚሳኤላችን ፈንድቷል፣ ከተማችን ወድሟል፣ ወታደራችን አልቃል ብላቸው ነጭ ባንዲራ አውለብልብልኝ። በጣም ክሩ ያስተለም የሞኝ ዘፈን አበባየሽ ነው የተባለ ይሄ ነው። ዝም ብሎ ዓመት ሙሉ 5 ወር ሙሉ 6 ወር ሙሉ 40 ዓመት ሙሉ አንድ አይነት ዘፈን በጣም የሚያቅልሸልሽ አብዛኛው ዓለም አጎብዳጅ በመሆኑ ምክንያት ነው እንጂ በጣም የሚያስንቅ ድርጊት ነው ያደረገው ያሉት እነ ትራምፕ። እሱም ብቻ ሳይሆን የአውሮፓ መሪዎችም የሚያደርጉት ነገር በጣም ቁሌት የተሞላበት ውርደት የተሞላበት አሳፋሪ ነው እና እነሱ አሁን እየናፈቁ ያሉት የአፍሪካን ቀኙ ገዝተው የተቀራመቱበት ዘመን አሁን ናፍቆት ላይ ነው ያሉት። ስለዚህ በተቻለ አቅም የወሰበሰ መሪዎች ያሉበት አገር እየሄድን ለምን አናወድመው፣ ለምን አናጠፋውም፣ ለምን አንበረቅሰውም ነው ያለ። ግን ያ ደግሞ የሚሳካበት ሁኔታ ላይ አይደለም ያለ። አሁን ዓለም ከሞላ ጎደል ራሳቸው ባዘጋጁት ራሳቸው ባመቻቹት ዓለም አቀፍ የሚዲያ አውታሮች እያንዳንዱ ሰከንድ ዓለም ኮሚኒኬት ማድረግ የሚችል ነው አለ። አሁንም አጎብዳጅ አሁንም እግር ሚልስ ማአት ህዝብ አለ፣ ይቻላል። ግን
እነሱ የሚያስቡት ያህል ቀላል አይሆንም። ቢሆንም እንኳን ለምሳሌ አሁን የቬንዙዌላ ነገር እንደምታየው በቀላሉ እጃቸው ላይ ወድቋል። ነገር ግን ዓለም እያየ ነው፣ ዓለም እየሰማ ነግበኔ እያየለ ነው። እና ይህን ከግምት ስር መግባት አለበት። ይህን ሀሳብ ሲሞቻችን ላይ አድርጎ ሼር አድርጎ ወዳቻለሁ። ይሞቻቸው።